ሰራተኛ አደይ ድራማ እንግዲህ በጣም ደስ የሚልና እጅግ በጣም ብዙ ነገር የሚያስተምረን በጣም ምርጥ ድራማ እጅግ የሰዎች ልክ የሰዎች ማንነት የጓደኛ ማንነት የቤተሰብን ልክ የምናይበት እጅግ በጣም ደስ የሚል ድራማ ነው ማለት ነው። ሊሊ የኔ ቆንጆ ሊሊ በጣም ነው የሚወዳት። እንዴት አድርጌ እንደሚወዳት ሊሊና አደይ ነዴፍ በጣም ነው የሚመችኝ ማለት ነው። እንግዲህ ሰራተኛ አደይ ድራማ እጅግ በጣም ደስ የሚል ድራማ ነው ማለት ነው። በመጨረሻ ዴቭ እና አደይ አንድ ላይ ፍቅራቸውን እየቀጩ ነው። እንግዲህ እጅግ በጣም ደስ የሚል ብዙ ነገር የሚያስተምረን ድራማ ነው ማለት ነው። ሰራተኛ አደይ ድራማ እንግዲህ ሁሉም እዚህ ውስጥ የሚተውኑት የሚጫወቱት ገጸ ባህሪ እጅግ በጣም ድንቅ የሆነ እንግዲህ ጨካኝም አለ፣ ሩሩም አለ፣ ሰውን የሚወድም አለ፣ ሰውን የሚጠላ አለ። እንግዲህ በህይወታችን ውስጥ የሚከሰቱ የሚፈጠሩም ያለም ነገር ነው እንጂ ትክክለኛ ነገር ነው ይዞ እየመጡልን ማለት ነው። እጅግ በጣም የሚያስደንቅ ድራማ ነው እንግዲህ ጥልቅ ብለን ስንመለከት ማለት ነው። በጣም አንድ ስህተት የሌለበት የሰዎች እንደዚህ ላያችን ላይ የሚያደርጉት እየወደድ ነው የሚጠላቸው እኛን የሚወደውን ሰው ሌላ ሰው ከኛ ጋር ለመጣላት ለመፋጃት እንደሚጥር እንግዲህ አድና ዴፍ ማለት ነው። እንደገና ቲና ደግሞ አለች መሀላቸው። በጣም የሚገርም ድራማ ነው እንግዲህ ኪንጎ እና ዳይመንድም እንግዲህ ፍቅር ፍቅር እየተጫወቱ ነው ማለት ነው። እነሱም እንግዲህ ሩታ ኪንጎን ታፈቅራለች፣ ሮማን ደግሞ ኪንጎን ታፈቅራለች። እሷ ድጋሜ ዳይመንድ ደግሞ ሮማንን ያፈቅራታል ማለት ነው። እንግዲህ በጣም እንግዲህ ውስብስብ የሆነ በቃ የህይወት ታሪክ እንደ መዛየት ነው የድራማ ማለት ነው። የህይወት ታሪክ በቃ ቀንጨብጨብ እያደረጉ እንደ ማሳየት ማለት ነው። አሹ እንግዲህ በጣም ጀይናና ሳቄታ የእናቱ ልጅ ከእናቱ ጋር ያደገ የእናቱ ልጅ በጣም ምርጥ ልጅ ነው አሹ ማለት። ቤዛ እንግዲህ በጣም ጨካኝና ለሰዎች ደንታ የሌላት ለራሳቸው ችግር ብቻ ለራስ ችግር ብቻ የምትጨነቅ የምትደሰት ለሰዎች ደንታ የሌለት ለሰዎች ለሰከንድ እንኳን የማታስበው ራስ ወዳጅ የሆነ ገጸ ባህሪ ነው የምትጫወተው ቤዛ ማለት ነው። አደይ እንግዲህ የምትጫወተው ገጸ ባህሪ ሁሉም ቻይ በትዕግስት የምታልፍ ሁሉንም ሰው የምትወድ የምታከብር ክፉ ሲናገሩ በክፉ የማትመልስ በጣም መልካምና ጠንካራ ጎበዝ የሆነች ገጸ ባህሪ ነው የምትጫወተው ማለት ነው። ሊሊ እንግዲህ ሊሊ የምትጫወተው ገጸ ባህሪ በጣም የሚገርም ነው። በልጅነቷ ተጨቁና ያደገች ብዙ ጫና የደረሰበት ቤተሰቦቿን በልጅነቷ ያጣች አክስቷ ጋር ያደገች በጣም በጨቆና ክፋት እየተደረገበት ያደገች መስኪን ገጸ ባህሪ ነው የምትጫወተው ማለት ነው። በጣም ነው ደስ የምትለኝ እኔ ሊሊ። አቡሌ እንግዲህ አቡሌ የሚጫወተው ገጸ ባህሪ ሊሊን ያሳደገቻት ሴትዮ ፍርድ ቤት እያመላለሰቻት ስለነበረ የቀጠሮ ቀን እንዳትቀርብ እንዲያፍናት ነበረ እሷ ያገናኘቻቸው ማለት ነው። ነገር ግን እንግዲህ የፈጣሪ ስራ ደግሞ በክፋት ነበረ የተገናኙት። አሁን ቤተሰብ እንደ እህትና እንደ ወንድም የሚተያዩት ሆኗል ማለት ነው። እንግዲህ አንዳንድ ጊዜ ክፉ ሰዎች ሊያጣሉን ሊያፋጁ ሲፈልጉ ደግሞ መሀላቸውን ፍቅር ያመጣና አንድ ላይ ያደርገናል ማለት ነው። ሊልዬ የምትጫወት በጣም ድንቅ የሆነ ገጸ ባህሪ ነው ማለት ነው። በጣም ደስ የሚል ምርጥ ድራማ ነው ማለት ነው። እንግዲህ አደይም በጣም ምስኪንና ለሁሉም ሰው የምትራራ የምታዝን በጣም ደስ የምትል ገጸ ባህሪ ነው የምትጫወተው ማለት ነው። ወጣ ያለ ባህሪ የምትጫወተው ቤዛ ናት። እንግዲህ ቤዛ ለማንም ደንታ የሌላት ለማንም የማታዝን ለማንም ምንም ስሜት የሌላት ልጅ ናት ማለት ነው ቤዛ። የቤዛ ባህሪ ነው ትንሽ ወጣ የሚለው እንጂ ሁሉም የሚጫወቱት በጣም ደስ ይላል ማለት ነው። ፍቅር እንግዲህ ፍቅር ይዟት ነው እንደዚህ የምትሰቃየው። ፍቅር የፍቅር ነገር ሆኖባት ነው እንጂ እሷም ክፉ ሆና አይደለም። እንግዲህ አደይ ስለምትጣላ አደይ ደግሞ
ዴቭ ጋር ስለሆነች ነው ፍቅር አሁን እንደዚህ ክፋት የሆነችው ማለት ነው። እንግዲህ ምንም ማድረግ አይቻልም። እንግዲህ ምንም ማድረግ አይቻልም። ፍቅር እንግዲህ ሁለቱም ሰው ሲዋደድ ሲፋቀር ነው እንጂ አንድ ሰው ብቻ ሲያወድ ሲያፈቅር በጣም ከባድ ነው ማለት ነው። አብሮ አይሄድም፣ ማች አይሆኑም። ፍቅር እንግዲህ ነምሷ እስክትወጣ ነው ዴፍን የምታፈቅረው። ፍቅር ደግሞ አደም ብላ ሙጭጭ ብላለች። ዴቭ ደግሞ እንግዲህ ፍቅር ብሎ ሙጭጭ ብሏል ማለት ነው። ፍቅራቸው በቃ እኔ እንጃ በጣም ደስ የሚል እንግዲህ በህይወታችን ውስጥ ገጠመኝ ብለን እንደምናወራ ነገር እንደዚህ ነበረ፣ እንደዚህ አድርገን ነበረ፣ እንደዚህ እኮ ነበረ ብለን የምናወራ ገጸ ባህሪ ነው የሚጫወቱት ማለት ነው። እጅግ በጣም ገርም ድራማ ነው። እኔ በጣም ነው የሚመቸኝ። በነገራችን ላይ እንደዚህ አይነት ድራማ ይዛችሁልኝ ስለመጣችሁ ክበሩልኝ። ሰላም ሰላም! ውድና የተከበራችሁ ሰዎች እንኳን ወደ ቻናሌ በሰላም መጣችሁልኝ። እኔ ያለው ፈጣሪ የተመሰገነውን እናንተም ሰላም እንደምትሆኑልኝ ተስፋ አድርጋለሁ። እኔ ጋ የበዛ የሰላም ለእናንተም ይብዛላችሁ እያልኩኝ ዛሬ እንግዲህ በአዲስ ቪዲዮ ከች ብያለሁ ማለት ነው። ሰላማችሁ ይብዛልኝ። ሰላም ለሀገራችን። ፈጣሪ ከክፉ ነገር ሁሉ ይጠብቀን በያላችሁ በት ቦታ በያለንበት ቦታ በየዓለም ዳርቻ ፈጣሪ ጥላ ከለላ ሆኖ ከክፉ ነገር ሁሉ ይጠብቀን። ሰላማችሁ ይብዛልኝ። ቻናሌን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አበረታቱኝ። መልካምና ለራስ ነው፣ አይከፈልበትም። ውድ ሀገሬ ልጆች ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቀን። ሰላም ነው ለሰው ልጅ ዋና ሰላምና ጤና ነው። ሰላማችሁን ይስጣችሁ፣ ጤና ይስጣችሁ ፈጣሪ በያላችሁበት ቦታ። ዛሬ እንግዲህ በአዲስ ቪዲዮ ከች ብያለሁ ማለት ነው። ሰራተኛ አደይ ድራማ እንግዲህ እጅግ በጣም ደስ የሚል ብዙ ነገር የሚያስተምረን እንግዲህ በህይወታችን ውስጥ ገጠመሽ ገጠመኝ ገጠመክ የምንባባል ድራማ ነው የሚሰሩት ማለት ነው። እጅግ በጣም ደስ የሚል በህይወታችን ውስጥ ሊደርስብን ሊከናውን ሊፈጸም የሚችሉት ገጸ ባህሪ ነው የሚጫወቱት ማለት ነው። እንግዲህ በህይወታችን ውስጥ እንግዲህ ብዙ ነገር ያጋጥመናል፣ ብዙ ነገር እናሳልፈናል፣ ብዙ ነገር ይከናውናል በህይወታችን ውስጥ። እሱን ነው እንግዲህ እነሱ እየተጫወቱ ያሉት ማለት ነው። ምን እንደሚያጋጥመን ነገሮችን እሱን ነው በድራማ መልክ አምጥቶልን እየተጫወቱ ያሉት ማለት ነው። እንግዲህ ቅምጥል በጣም ቅምጥልጥል ነው የሚያደርጋት። አሁን እንግዲህ ረጋ ብላለች ማለት ነው። በጣም ነው ደስ የሚለው ድራማቸው። እጅግ በጣም አስተማሪ የሆነ ድራማ ነው። እኔ በጣም ነው የሚመቸኝ ማለት ነው። ሰራተኛ አደይ ድራማ እንግዲህ መቼም የማይመቸው ሰው የለም ብዬ አላስብም። በጣም ደስ የሚል እና ምርጥ ድራማ በቃ አይተን ራሱ ስንጨርስ አይተን የጨረስኩ እንኳን አይመስለኝም እኔ ማለት እንደዚህ አይነት አስተማሪ ድራማ ይዛችሁልኝ ስለመጣችሁ ክበሩልን፣ እናመሰግናለን። ውድ ቤተሰቦቼ ቻናላችሁ ላይ እየገባችሁ ሰፖርት አድርጓችሁ። መልካምና ለራስ ነው፣ አይከፈልበትም። እንግዲህ በጣም ነው ደስ የሚለው ድራማችሁ። አቡሌ እንግዲህ የመጣ ሊሊ ሊጎዳት ሊሊ ሊያፍናት ከፍርድ ቤት ሊያስቀራት ቀጠሮ ላይ እንዳትገኝ እንግዲህ ቀጠሮ በሌላ ነገር ተይዞ ወይ እንዲሰረዝ ክዙ እንዲሰረዝለት ነው አላማ እንደዛ ልታደርግ የቻለችው። ነገር ግን እሷ በክፋት ያመጣች ልጅ ዛሬ ላይ እንግዲህ የሊሊ እንደ ወንድሙ እንደ ጓደኛ የሚታየው ከጎኑ የሚቆም ሰው ሆኗል ማለት ነው። እንግዲህ ነው ነገሮች ውስጥ ወዲህ ነው እንግዲህ ሲቀያየር፣ ሁሉም ነገር ሲቀያየር እንደዚህ ነው። ብቻ በህይወታችን ውስጥ ብዙ ነገር ያጋጥመናል። ያን ነገሮች በትዕግስትና በተስፋ ከያዝ ነው ፈጣሪ ደግሞ ገልቢጦ ለክፋት የመጣብንን ሰዎች ገልቢጦ መድኃኔዓለም ደግሞ ወደ ጥሩ ወደ መልካም ወደ ፍቅር ወደ አንድነት ወደ ፍቅር ይቀይራል ማለት ነው። እንግዲህ በጣም ደስ የሚል ድራማ ነው ሰራተኛ አደይ ድራማ። እጅግ በጣም የማይጠገብ ድራማ ነው ማለት ነው። እንደዚህ አይነት ድራማ ይዛችሁልኝ ስለመጣችሁ እጅግ በጣም አድርገን እናመሰግናለን። በርቱልን። በቀጣይ በአዲስ ቪዲዮ ደግሞ በዚህ በተሻለ እንጠብቃችኋለን። ሰላማችሁ ይብዛልኝ። ውድ የሀገሬ ልጆች በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ ሰላማችሁን ያብዛልኝ። እኔ ጋር የበዛ ሰላም ለእናንተም ይብዛላችሁ እያልኩኝ ዛሬ እንግዲህ የመጣሁት ቪዲዮ ይሄንን ይመስል ነበረ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። ሰላም ለሀገራችን፣ ፈጣሪ ከክፉ ነገር ሁሉ ይጠብቀን።
ሰላሙን ፍቅሩን ያድለን። አገራችን ሰላም ያደርግልኝ። ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቻል ቆይልኝ። ሰላማችሁ ይብዛልኝ። ቻናልን ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው፣ አይከፈሉበትም። ሰላማችሁ ይብዛልኝ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም ለሀገራችን። ውድ የሀገሬ ልጆች ሰላማችሁ ይብዛልኝ።